አልወደድኩትም በቃ የሆነ የሚከብድ ሰው የለም ዝም ብሎ የሚያስጠላሽ ማስወገድ ነው እንዴ አይነት ይሄ ለመስዋዕት ራሱ አይሆንም የምሬን ነው የምልሽ ደሙ ራሱ እንትን ማለት አይቀርም እንዴት ሰላም ተነሽ እሷን ፈልጊያት ነው ልጁን ይዘሽ ጫንሽ የሰው ልጅ እኮ ነው ገባኝ ይዘሽላት አራስ እኮ አይደለም በእንደዛ እንደዚህ ምንድነው አይደለም ሲጀመር እኮ ምንም ባላመጣው የምሰራውን ስራ ማወቅ አይደለም ስራውን ፈልገዋለሁ ብለሽ እኮ 24 ሰዓት ስትጨቀጭቅኝ የነበርሽው አንቺ ነሽ አይደል ስራውን ፈልጋለሁ ስራ ፈልገሽ ከመጣሽ ደግሞ ስራ እንሰጥሻለን አረ የምን ባዳ ነው እናት የሚባል ነገር የለም መስዋዕት ማድረግ ካለብሽ አባትሽን ቢሆን ማድረግ ነው እንደዚህ የሚባል ነገር ምንድነው ዛሬ ልትቆረቆርለት ነው እንዴ እንደማናቅ አባትሽ እኮ እንዴት እንደሞተ ነው በደንብ ነው ማቀው ሰላም ውድ ቤተሰቦች እንዴት አላችሁ እኔ ያለው ዛሬ ደግሞ እቺ ነቴ ነው እህቴ እንኳን አይደለችም እህቴ ማለት የማልፈልጋት ሰው ናት ቢሆንም ግን ዛሬ ላይ ካለችበት ከሰራችሁ ስራ ተጸጽታ ነገሮችን ለማስተካከል ቃል ስለገባች ይሄ ቤት መጀመሪያ ይሄ ታሪክ ሲጀመር የመጣንበት የራሷ ቤት ነው በነገራችሁ ላይ ኪራይም አይደለም የሚኖሩት ቤቶች እየገዙ ነው ቦታ የሚቀያየሩት ስለዚህ ወደዚህኛው ቤት ተመልሳ ከዚህ በኋላ ነገሮችን አስተካክዬ ስነ ስርዓቴን ይዤ ለመኖር ቃል ልግባ ለህዝብም ላንተም ቃል ገባለሁ ባለችው መሰረት ዛሬ ይዣችሁ መጥቻለሁ ምንም አይነት መግቢያ ሳል እንትን አላልኳችሁም አልነገርኳችሁም ምክንያቱም ያ የማታውቁት ነገር የለም ሁሉም ነገር ከበፊት የቀጠለ ነው እቺ ልጅ ምንድነው ልትለኝ የፈለገችው መናገር የፈለገችው ምን እንደሆነ ለእናንተም እኔም ምንም የሰማሁት ነገር የለም ቀጥታ እንደመጣው ካሜራና ብርቼ ከናንተ ጋር ነው የተገናኘሁት ስለዚህ መናገር የምትፈልጊው ከዚህ በኋላም ልታደርጊ ያሰብሽውን ነገር ለተመልካች ንገሪ እሺ መናገር የፈለኩት ነገር ምንድነው እስከ ዛሬ ባደረኩ ነገር ይቅርታ በመጀመሪያ እንትን ልጠይቅ ፈልጋለሁ እኔ አልፈልግም ለኔ ሳይሆን ለህዝብ ይቅርታ ጠይቅ ግን ደግሞ አንተንም በጣም ብዙ አንገላትቻለሁ ጎድቻለሁ ኢቨን እንኳን ወግቼ ነበር እሱን ታስተዋውሳለህ መቼም አረ እንዴት ራስዋለሁ እንጂ እኮ ስለዛ ይቅርታ መጀመሪያ አንተ ከህዝብ በፊት አንተ ይቅርታ ልታደርግልኝ ይገባል መውጋትሽን መረሳ ይመስልሻል እሱን እኮ ነው የምልህ ያው የነበርኩበት ሁኔታ ጥሩ ስላልነበረ ነውና በወቅቱ ማናደይ ስለነበረ ነው እንደዛ ያደረኩት አሁን ይቅርታዬን ካልተቀበልከኝ ምንም ልወራ አልችልም ምክንያቱም ጸጽቶኛል አቃደው አሁን ላይ ግን ደግሞ ይቅርታ ካላደረክልኝ እንዴት ነው ተማምነን መቀጠል የምንችለው ይቅርታ እንዳደረክልኝ ከነገርከኝ ግን ሁሉንም ነገር አስተካክዬ ለመቀጠል ነው የፈለኩት እሺ ይቅርታ አረኩልሽ አርጋልኛል እሺ አመሰግናለሁ ስምህን ትነግረኝ ትችላለህ ዳዊት ይባላል ዳዊት እሺ ያ አይ ጥሩ ስም ስሜንም ሳታቂ ነው ይሄሉ ጊዜ ትስቴ ነበር አው እንደነገርኩ ያው አትመቸኝም ስለነበረ ስምህን ማውቀም አስፈላጊ ነው ያላሰብኩኝ አሁን ለምን እንዴት ተመቸሽ አሁንማ ቀላል ሰው እንዳልሆን ከገባኝ እንገባህ እንዳሰብኩህ ቀለል ያልክ ሰው አይደለም እኔ በወቅቱ ቀተራ ነገር የሆነ ብር ሲሰጡ ዞር የሚል ምናምን እንደማንኛውም ኢትዮጵያዊ እንደዛ ነበር ያሰብኩ ግን ደግሞ እሱ ነገር ማድረግ ማችል ሰው ስለሆንክ ያው ከባድነት ስለገባኝ አንተን ደግሞ በዚህ መንገድ እንደማይወጣኝም ስለገባኝ ይቅርታህን ጠይቄ በቃ እኔም ነገሮች ስለሰለቹኝ ወደ ራሴ መመለስ ስለፈለኩኝ ካንተ በላይ ደግሞ ስለ ስራዎችም ስለ ነገሩም ስለ እኔም የሚያውቅ ሰው ስለሌለ ከዛ አንፃር ውድ ቤተሰቦቼ ከጀርባ ድምጽ ሊረብሻችሁ ይችላል ግን ጎረቤት አካባቢ ትንሽ ፕሮግራም አለ ስንገባ ሄኒ ፕሮግራም ነገር አለ መሰለኝ አይደል ስለዚህ እንዳይደብራችሁ ልንገር ላሳውቅ ብዬ ነው እሺ ግቢ እና ለዛ ነው ስለዚህ አንተ ይቅርታ ካደረክልኝ እኔ ምንም የማልጸጸትበት ምንም ወደ ኋላ ሊመልሰኝ አይችልም በጣም ተጸጽቻለሁ እውነት ለመናገር ምን አይነት ሰው እንደሆንኩኝ አሁን ላይ ሳስበው የእውነት በጣም በራሴ ያፍራለሁ ምክንያቱም ከአንድ ኢትዮጵያዊ የማይገባት ድርጊትን ያደረኩ ስለነበረ እሱ ነገር ደግሞ በቃ ምልክ የሆነ ገብተክ ስታየው ምናምን ቀላል ነገር ነው የሚመስለው የሰው ነፍስ ማጥፋቱ በቃ ብር ብቻ ማየቱ በብር ሁሉም ነገር ሲሳካ ማየቱ ምናምን ቀላል ነው መስሎ የሚታየው ግን ደግሞ አሁን ላይ የገባኝ ነገር ምንድነው ውስጥ ሰላም ከሌለው ምንም ነገር በቃ ነቲንግ ነው የሚሆነው ምንም ነው የሚሆነው በቃ ገባ
ስለዛ አሁን ላይ በጣም ተጸጽቻለሁ። ኢቨን እንኳን አሁን ከጎረቤት ጋርም እዚህ ጋር ውጭ ላይ እንደምታዩ ፕሮግራም አለ። ከጎረቤት ጋርም ለመግባባት ምናምን እየሞከርኩኝ ነው። እንደ ማንኛውም ኢትዮጵያዊ የሚያስብለኝን ነገሮች ለማድረግ እየሞከርኩ ነው ያለሁት። አረፈደም አሁን ከጎረቤት ጋር ለመግባባት ረፍዷል አውቃለሁ፣ ግን ደግሞ ነገሮችን ማስተካከል አያቅተኝም ብዬ አስባለሁ። ማለት ይሄን ሁሉ ጊዜ ከማንም አይነት ከጎረቤት ከሰፈር ሰው ጋር አንቺም ባለቤትሽም ተገናኝታችሁ አታውቁም፣ አውርታችሁ አታውቁም። ስትሰሩ እኔ አሁን ያንቺ ድፍረት ይሄን ሁላ ነገር ካደረግሽ በኋላ ከማህበረሰቡ ጋር ተቀላቅዬ እኖራለሁ የሚልም ሐሳብ ያለሽ? ለምን አይኖረኝም? ሰው አይደለሁ? ሰው እኮ እንደማንኛውም ሰው ሁሉም ሰው እኮ ጥፋት ይሰራል። የኔ ጥፋት በአንተ አማካኝነት ገኖ ይውጣ እንጂ ከኔም በላይ የሚሰሩ እኮ በጣም ብዙ አይነት የምናውቃቸው ሰዎች አሉ። ልነግርህ የምፈልገው ነገር እሱ ነው። የኔ ገመናዬን አወጣሃል አንተ። ከዛ ውጪ የኔ ገመና ውጪ ስለወጣ ህዝብ ስላወቀው ነው እንጂ እንደውም እኔ ምንም ነው የሰራሁት። ከኔ በላይ በጣም ብዙ ስራዎችን የሚሰሩ ኢትዮጵያ ውስጥ ከህዝብ ጋር ተመሳስለው የሚኖሩ ሰው ሳይሆኑ ልክ እንደ ሰው እየኖሩ ሰው ያልሆኑ በጣም ብዙ ሰዎች አሉ። ልክ እንዳንቺና እንደ ባለቤትሽ። እሱን ነው የምልህ። አሁን ገብቶኛል። ሰው አልነበርኩም። ወደ ሰውነት ለመመለስ እየሞከርኩ ነው። እንደማየው አንተም ጠንካራ ልጅ ስለሆንክ እንደምታግዘኝ ተስፋ አደርጋለሁ። እኔ አሁን ይቅርታ መጠየቅ እፈልጋለሁ። ተጸጽቻለሁ። መናገር የምፈልገው ነገር አለ ብለሽ ልሰማሽ መጣሁ እንጂ እኔ አንቺን ማግዝሽ ምንም አይነት ነገር የለም። ግን ደግሞ ህሊናህ የሚፈቅድልህ አይመስለኝም። ህሊናዬ አንቺን መርዳት ነው የማይፈቅድልኝ። እኔ አረዳሽ። እኔ እኮ እዚህ ጋር እያልኩ ያለሁት ይኸውልሽ፣ አድምጪ። ግን አሁን ለህዝብ ነው ይቅርታ የጠየቅሽው። ይቅርታሽን ህዝብ ይቀበልሽ አይቀበልሽ የነሱ አስተያየት። ሁለተኛ ደረጃ ከዚህ በኋላ ተመልሼ እንደዚህ አይነት ነገር ውስጥ እገባለሁ ብለሽ የምታስቢ ከሆነ ግን የመጨረሻሽ ነው የሚሆነው። ምንም እዚህ ነገር ውስጥ ተመልሼ የምገባበት ምክንያት የለኝም። ገባ? ከዚህ በኋላ በቃ ሀብት ንብረት ነው ጥግ ድረስ አለኝ። እውነት ለመናገር ጥግ ድረስ አለኝ። እንኳን እኔን በእኔ ዙሪያ ያሉ ሰዎችንም ማኖር የሚችል ሀብት አለኝ። ስለዚህ በቃ ራሴን አእምሮዬን ሰላማዊ የሆነ ህይወት መኖር እንፈልገው። ገባ? ሰላማዊ የሆነ እንደውም ወደ ውጪ ምናምን ለመሄድ ያሰብኩ ነበረ። እሱን ፕላኔንም ሰርዣለሁ። እዚሁ ኢትዮጵያ ላይ ሀገሬ ላይ የተወለድኩበት ሀገር ላይ መኖር እንፈልገው። ገባ? እኮ እሱ ያንቺ መብት ነው። ይሄ የመኖሩ የመሄዱ የመምጣቱ ጉዳይ ለኛ ጥያቄም መልስም ሊሆን አይችልም። ግን በአጠቃላይ እያልኩሽ ያለሁት እኔ እንደዚህ አይነት ድርጊት ውስጥ ደግሜ ባገኝሽ ከዚህ በኋላ ወጥቼ እኖራለሁ የሚለውን ነገር ሙሉ በሙሉ ካይምሮሽ አውጥተሽ በማንኛውም እንቅስቃሴሽ ጀርባ አለ። እኔ እንደተለመደው እንደሌላ ጊዜ ካሜራ አስቀምጬ ምናምን አልሄድም። ግን የሆነ ነገር ልታደርጊ አይደለም ማድረግ ስታስቢው ነው ያውቃል። ለነገርሽ እንፈልገው አዲስ ነገር የለውም። እንደማንኛውም ሰው ገብቼ እወጣለሁ ኖራለሁ የምትይ ከሆነ ግን መብትሽ። ሰው ሳትነኪ ሰው ሳትጎጂ ባለፈው የተፈጠረውን አይተሻል። ከወርቅዬ አክስት ጋር የነበረሽን ነገር አይተሻል። ያን ሁላ ገንዘብ ልትሰጫት ስትይ ነው የደረሰው። እንደዚህ አይነት እርምጃዎች እራመዳለሁ ካልሽ ህይወትሽ ይበላሻል ነው በአጠቃላይ። ልመክርሽም ነው አሁን እያወራሁሽ ያለሁት ምክርም ነው። ስለዚህ ያንቺ ይቅርታ ለኔ ምንም ነው ስልሽ ደግሞ ከምንም የምቆጥረው አይደለም። እኔ ከእንደዚህ አይነት ሰው ጋር ይቅር የምባባል የምደራደር የምጨቃጨቅ ሰው አይደለም። በቃ አለፈ። እንኳን በሰላም አለፈ እንጂ አንቺ የመጀመሪያ ቀን እንደወጋሽ ነበር መሞት የነበረብሽ በኔ እጅ። ግን እንደናንተ አይነት ሰው አይደለሁም። ነገ የሚጠብቀኝ ብዙ ነገር አለ። ባለቤትሽን አግኝተሽ ታውቂያለሽ? ከዚህ ከወሰድከው በኋላ ወጥቶ ነበር ተመልሶ ድጋሚ ወንጀል ሰራ። እኔ ነኝ ያስኩት። ሄደሽም ልጠይቂው አልሞከርሽም? ለምን ጠይቀዋለሁ? አሁን ላይ እኮ ተጸጽቻለሁ ያልኩ ነው። እና እንደዚህ አይነት መጥፎ ድርጊትን አብሮ ሲያደርገኝ የነበረን ሰው ለምን ብዬ ሄጄ ጠይቀዋለሁ? አልጠይቀውም። ባልሽ እኮ ነው። ይሁና።
10 ምናምን ዓመት አይደል አብራችሁ ቆያችሁት? ያ 13 ዓመት አብረን የቆየነው። ይሁን ባሌ ይሁን አሁን እዚህ ጋር እሱ ጋር ምንም ያገናኘኝ ነገር የለም። እንዴት በአንዴ ከአይምሮሽ ሊወጣ ቻለ? ነገሮችን ቀለል አድርጋ ማሰብ ከቻልክ እኮ ምንም ነው። ነገሮችን በዚህ ልክ ማሰብ ከቻልክ አእምሮ ሰላም ካልሆነ ምንም ነው። እና አሁንም መጠየቅ አልፈልግም። እንደውም ስለሱ ባታነሳብኝም ደስ ይለኛል። ይረብሸኛል። ገባ? ግን ያው እንደ ለማወቅ ያህል ጓደኛሽ ባለቤትሽ ማለት ብዙ ነገርሽ የነበረ ሰው ነው። እሱ እንኳን በዛ ሰዓት ስላንቺ ሲያወራ ነበር። በተገያኔ ወንጀል ጓደኛውን እንደዛ አድርጎት በተረጋጋሚ ማውራቱ ለሰው ዘግናኝ ነገር ሁሉ ጊዜ መናገር ይሆንብናል። ያደረገው ነገር በጣም መጥፎ ነው። ጓደኛው እንደውም ለሱ ሲከራከር ጓደኛዬ እንደዚህ አይነት ሰው አይደለም፣ ሚስቱ ደግሞ ላንቺ ስትከራከር ነበር። እንደዚህ አይነት ሰው አይደለም ተው ምናምን ብሎ እኔን ሲጠይቀኝ ነበር። ከዛ በስንተኛው ጊዜ ስንሄድ አልጋ ስር አበላሽቶት አልጋ ስር ከቶት ነው ያገኛል። ስለዚህ ካለፈው ህይወታችሁ የምትማሩ አይነት ሰው እንድትሆኑ ፈልጋለሁ። እንድትሆኝ አሁን እሱ የሱ ነገር አብቅቷል። ስለዚህ ሌላ በአጠቃላይ ማለት የምትፈልጊው ነገር ካለ ተናገሪና ዛሬ ከኔ ጋር ያለን ቆይታን ጨርስ። እንዳልኩሽ ስነ ስርዓትሽን ይዘሽ እንደማንኛውም ኢትዮጵያዊ ገብቼ ወጥቼ ስራዬን እየሰራሁ እኖራለሁ ብለሽ ቃል ግቢ። እኛም ወደ ሌላ ስራችን እንሂድ። አዎ እሺ፣ ቃል ገባለሁ። ከምንም ነገር በላይ የምፈልገው እሱ ነው። በሰላም ወጥቼ በሰላም መግባት ነው የምፈልገው። እና ከቻልክ ደግሞ አንተ ሙሉ ቪዲዮዎችን ባትለቅብኝ ደስ ይለኛል። ምክንያቱም መንገድ ላይ ምናምን በጣም ብዙ ቻሌንጆች አሉት። እና ማክስ አድርጌ ኮፍያ አድርጌ ነው የሄድኩ ያለሁት። ከዛ ውጪ በጣም ብዙ እንትኖችን እያመጣብኝ ስለሆነ እንትን ባትለኝ ደስ ይለኛል። እና ከኔ በላይ ያሉ ሰዎችም እንትን በጣም እያስቸገሩኝ ነው። በምን ጉዳይ? ያው አጋለጥሽን ምናምን ብለው ከዚህም በኋላ አሁን ስላመንኩ ይቅርታ ስለጠየኩኝ ከዚህም በላይ እንትን እንደሚሉኝ እርግጠኛ ነኝ። ችግር እንዳይመጣብሽ። አዎ እኔም ጋር ኢቭን እንኳን አንተንም እያፈላለጉ እንደሆነም ሰምቻለሁ። በምን ጉዳይ? ይህንን ነገር ወደ ሚዲያ በማውጣትክ ዋጋ ሊያስከፍሉ እንደሚፈልጉ ነው እንግዲህ እየነገሩኝ ያሉት። ሂሳብ ያውጡና ዋጋውን ለኔ እንገሩ፣ እኔ ከፍላለሁ ዋጋው ግን እንደሱ እንዳሰብኩ አይደለም። በህይወት ነው ዋጋ የሚያስከፍሉ። ማንኛውንም አይነት ስራ ስንሰራ እኛ ብዙ ነገር ያጋጥመናል። ውድ ቤተሰቦቼ እናንተ የምታውቁት በጣም ብዙ ነገሮች ይመጣሉ፣ ብዙ ነገሮች ይጋጫሉ፣ ብዙ ነገሮች ይፈጠራሉ። ግን ያን ቻሌንጅ ችለን ዛሬ ላይ እየደረስን ቁም ነገሮችን ስንሰራ የነበረው አለ ቻሌንጅ አይደለም። የጠፉ ቤተሰቦች ስናገናኝ የነበረው አለ ቻሌንጅ አይደለም። የሰረቀውን ቤተሰብ የገደለውን ስንፈልግ ያንን ሰው ለማግኘት የምናደርገው ጥረት ሁሉ ቻሌንጅ ሰው ቻሌንጅን ለመቋቋም ቃል ገብተን ይሄን ስራ ስንጀምር የጀመርነው ለህዝብም ቃል ገብተናል፣ ለራሳችንም ቃል ገብተናል። የሚመጣውን ነገር ለመቀበል እኔ ዝግጁ ነኝ። አሁን የኔ ጉዳይ ሊያሳስብሽ አይገባም። በአጠቃላይ እንዳልኩሽ ለህዝቡ ቃል የምትገቢው ነገር ከዚህ በኋላ እዚህ ስራ ውስጥ ተመልሼ አልገባም፣ እስካሁን ለነበረው ነገር ተጸጽቻለሁ በያቸው። ሌላ እኔ የምፈልገው ነገር የለም። እኔ በሚመጣብኝ ነገር ልቋቋመው ወይ ደግሞ ላልቋቋመው ይችላል። ፍጹም ነኝ ምናምን እያልኩ አይደለም፣ የሰው ልጅ ነኝ። የሚፈጠሩት ነገሮች ብቻ በአጠቃላይ ለመቀበል ዝግጁ ነኝ። ቃል ግቢና እንለይ። ቆይ ግን አንድ ጥያቄ ልጠይቅ እችላለሁ? ማለት ይሄን ያህል ግን ምን ተማምነህ ነው አንተ? ማለት ራሴ ግን አይመስልም። በራሴ ሙሉ እምነት አለኝ። መጀመሪያ ይሄንን ስራ ብለን ስንጀምር ስራውን ልንሰራ ስናስብ ቃል ስንገባ በራስ መተማመን ከሌለ ቃል አይገባም እኮ። አሁንም አንቺ ለህዝብ ቃል ግቢ ምልሽ ራስሽን ካልተማመንሽ በስተቀር ቃል እንዳትገቢ። በራስ መተማመን ይፈልጋል ቃል መግባት። ነገ እመጣለሁ ብሎ ለሰው ቃል የሚገባው በራሱ እርግጠኛ የሆነ ሰው ነው። እንደሚሄድ በራሱ ከተማመነ ነው ነገ እመጣለሁ ብሎ የሚሄድ በቀላሉ። ስለዚህ አሁን የምትናገሪውን ተናገሪና እኔን ጥያቄ መጠየቁን አቁሚ። ጨርሽና እኛም ያው በደንብ እንድንግባባ ያከለኩ ነው። በቃ ተግባባን። እኔና አንቺ ጭራሽ የሚያግባባ ነገር አይኖርንም። በነገርሽ ላይ ነው አሁን እኮ ይቅርታ ጠየቅኩ አይደለ? ለይቅርታ አርጋ የለኝ አይደል? አረግኩልሽ። ግን ይሄን ያህል እኔና አንቺን የሚያወራራን ነገር የለም እንዴ? ለምንድን ነው የሌለው? እዚህ ጋር እኮ ትልቅ ነገር ነው አይደለ? አንተ ጋር የኔ እኮ ያለኝ ትልቅ ነገር ነው። ምን አለሽ? በጣም ብዙ ፋይሎች እንዳሉኝ ታውቃለህ።
እሱማ ሚዲያ ላይ እየታዩ እኮ እሱን ነው እያልኩ ያለሁት። መጥፋት ደግሞ አይችሉም። ከዚህ በኋላ ምንም የማትፈጥሪ ከሆነ ከዚህ በኋላ ምንም አይነት ቪዲዮ አይኖርሽም። የከዚህ በፊቶቹ ተለቀዋል፣ ታይተዋል። ህዝብም እየተማማረባቸው ሀሳብ አስተያየት እየሰጠባቸው ነው። ስለዚህ ከዚህ ወደፊት ደግሞ ባለው ላይ የሚፈጠር ነገር ካለ ያው አንቺ ነሽ የምታውቂው። አይ ከዚህ በኋላ ምንም አይፈጠርም፣ አሁንም ምን እንዳስፈራሽ አላውቅም፣ ቃል ግቢ እያልኩሽ እኮ። ቃሉ መግባት እኮ አይደለም አሁን እዚህ ጋር ቃል መግባት እኮ ቀላል ነገር ነው። ግን አንድ ልጠይቅህ የምፈልገው ነገር ምንድነው ቃል ከገባ በኋላ ምን ያህል ነው ማለት በሰላም ወጥቼ መግባት የምችለው? ስለዚህ ታረጋግጥልኝ ትችላለህ? እሱ ይኸውልሽ እንደ ማንኛውም ሰው ወጥቶ መግባት ማንንም አይከለክልም። ወጥተሽ ሰርተሽ መግባት ትችያለሽ ከበፊት ወንጀሎችሽ ታቅበሽ እምትሽ ከሆነ። ካልቻልሽ ግን ዛሬ እዚሁ ቁጭ እንዳለን ለተመልካችም ይኸው አሉ ከኋላ ለነሱም አውርተን ተነጋግረን ወደ እስር ቤት ብትመለሽ ነው የሚሻልሽ። እንዴ እስር ቤት? የምን እስር ቤት? ከዚህ በኋላ ያለው ነገር የከፋ ነው የሚሆነው። አስቢበት። ስለ እስር ቤትማ እኮ እዚህ ጋር ማውራት እንደሌለብን ይኸውልሽ እንድታስቢበት ጊዜ እየሰጠሁሽ፣ አስቢበት። ሳታስቢበት ነገሮች ላይ ስሜታዊ ሆነሽ እንዳትወስኝ። በደንብ አስቤበት እኮ ነው አስቀምጠህ በሄድከው ስልክ የደወልኩልህ አይደለም? ስለዚህ ግን ደግሞ ደህና መሆኔን ሰላም መሆኔን ማረጋገጥ አለብኝ። ገባ? ከውጭ ሀገርም ማሊድ ከሆነ እዚህ መኖር ከቻልኩኝ በሰላም ወጥቼ መግባቴ ማረጋገጥ አለብኝ። በምንድን እናረጋግጣለሽ? ምንም ነገር እንደማይደርስብኝ በቃ የሆነ ዋስትና ስጠኝ። እኔ ዋስትና ላንቺ እንዴት እሰጥሻለሁ? በጣም ብዙ ቤተሰቦቻቸውን በእናንተ ጉዳይ ያጡ ሰዎች አሉ። እሱን አውቃለሁ። ስለዚህ ያን ቻሌንጅ ተቋቁሜ መኖር እችላለሁ ብለሽ ነው የወጣሽው አይደለ? ስለዚህ እኔ ላንቺ ጥበቃ ማድረግልሽ ሰው አይደለሽ። ተጎጂ ብትሆኚ ይሄን ነገር ለመከላከል ብዬ የሆነ ነገር ባደርግስ ይሄም ሌላ ወንጀል ነው? ምን ማለት ነው ለመከላከል? ላይክ አሁን እንዳልከው ሰዎች በብዙ መንገድ ጎድቻለሁ አውቃለሁ። እሱን በጣም ብዙ ሰዎችን ጎድቻለሁ። ከነዛ ቤተሰብ አንዳቸው መተው እኔን ይሁን ነገር ለማድረግ ቢሞክሩ እኔ ብቀድማቸውስ? እኔ ጋር ትደውያለሽ። መቅደም ማለት ያ ነው። ጥበቃ እናረግልሽም ስልሽ አካባቢሽ ላይ የኛ ሰዎች የሉም ኦርኔ የለሁም ማለት አይደል። ነገር የሚፈጠር ችግር ካለ በበቀል የሚመጣ ሰው ካለ እኔ ጋር መደወል ነው፣ መተን ችግሩን መፍታት እንችላለን። በዚህ ቃል እገባልሻለሁ። ኦኬ። ከዚህ ውጪ ሌላ ምንም ልረዳሽ አልችልም። እሺ እንደዛ ከሆነ በነገራችን ላይ እነዚህ አብሮክ እንትን የሚሉ ሰዎች በጣም በብዙ መንገድ በቤተሰቦቻቸው ደረጃም ሄጂ የኔ አባል ለማድረግ ብዙ ሞክሬ ነበር። አንዱም ካሜራማናችን ያ በጣም ላደንቃቸው ስለፈለኩኝ ነው። ላንተ ባላቸው እምነት በጣም ብዙ ብር ልሰጣቸው ፈልጌ ነበር። ኢቨን እንኳን ያልተመነዘረ ዶላር ወስጄ ብላ አሳይቻቸው ነበር። ግን እንደ ብር እንደ ገንዘብ ምናምን ሳይሆን እንደ ቆሻሻ ነገር ነው እንትን ያሉት የነበረ እና እሱን ነገር ላደንቅ እፈልጋለሁ። አንተንም ሳላደንቅ አላልፍም፣ ምክንያቱም በዚህ ነገር ያለፍክ ስለሆነ ጥሩ ነው። እሺ በቃ ቃል እገባለሁ ከዚህ በኋላ በጭራሽ እንደዚህ አይነት ነገሮችን አላደርግም። እንደ ማንኛውም ኢትዮጵያዊ በሰላም ወጥቼ መግባት ነው የምፈልገው። በቃ ውድ ቤተሰቦች የዛሬው ይሄን ይመስላል። ቃል ገብታላችኋለች። እናንተም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ፣ እነግራታለን መተን የእናንተን አስተያየት። ስለዚህ ቀጣይ ቪዲዮአችን የሚሆነው ምንድነው፣ ባለታሪካችን ቀጣዩ ምንድነው የሚለውን ደግሞ ውጪ ተገናኝተን ከእናንተ ጋር የምናወራው ነው የሚሆነው። እስከዛው ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን። ውጪ እንገናኛለን፣ ጠብቁኝ። ቤተሰቦቼ ያው መቼም ይሄ ልጅ አበደ እንዴ ምን እየሰራ ነው እንደምትሉ እርግጠኛ ነኝ። ለዛ ነው ወጥቼ ለወራችሁ የፈለኩት። ድብ ካሜራ አስቀምጫለሁ። ሰዎቹን ከሱ ውጭ ማግኘት አልቻለም። እሱ ኦልሬዲ እንዲወጣ አልፈለኩም። እሷ ግን ቼኗ በጣም ረጅም ስለሆነ በሷ በኩል ሰው እንደምናገኝ እርግጠኛ ስለሆንኩ ነው። ከሳጅን ጋር በጣም ከብዙ ጭቅጭቅ በኋላ ነው ፈቅዶልኝ ይዣት የመጣሁት ማለት ነው። ስለዚህ እስኪ ምን እንደምታረግ እንያት።
ያቺ ሴትዮ ታስራለች፣ ግን በሰው ነው ሰው ምልክልሽ ስላለቻት እርግጠኛ እነዚህ ሰዎች ሰው ያመጡላት ይሆን የሚል ጥርጣሬ ውስጥ ያለ ማን ነውስ መሀል ላይ ያለው ቼኑ ላይ ልጆቹን ሰዎቹን የሚያመላልሰው የሚለውንም ይዞ ለማየት ነው። ስለዚህ ውድ ቤተሰቦች አልተጃጃልኩም፣ አላበድኩም። ትክክለኛ ውሳኔ እንደሆነ እናንተም ታውቁታላችሁ። እስኪ እዚህ ላይ ሀሳባችሁን ንገሩ። ያው በምንም አይነት መንገድ እሷን መሸወድ አንቺ ካሜራ አላስቀምጥም ከዚህ በኋላ አርፈሽ ኖሪ ምናምን ያልኳት ለዛ ነው። እና ይሄኔ ድብ ካሜራውን አስቀምጠውታል። ውድ ቤተሰቦች ድብ ካሜራው ምን ይላል እሱን እና ደግሞ የምንመለስ ነው የሚሆነው። አብራችሁን ቆዩ። ቀልዳል እንዴ እመኚ ምናምን ይቅርታ ነው። ስንት አይነት ሰው ነው ያለው ግን እዚህ ሀገር ውስጥ። ገና ጓደኞችን አንድ በአንድ እያጠራው እንደሆነ አላወቅም ማለት ነው። እንደውም ሁሉንም ከገደልኳቸው በኋላ ነው እሱን ራሱ እንደለ አሪስ በጣም ታሪከኛ ነው። ጭራሽ ይቅርታ ጠይቂ ምናምን ሚዲያ ፊት ይለኛል እንዴ። በአንድ ሳምንት ከሀገር እንደምወጣ አላወቅም ማለት እኮ ነው። ብቻ ይሁን እንግዲህ ሰራለታለሁ። ቆይ ብቻ እንደዚህ እንደቀለደልኝ ማለት ማን እንደው እንኳን አላወቀም ማለት በደንብ እንዲገባው ነው የማደርገው። ነው ሃይ እንዴት ነሽ? ደህና ነሽ? አለሁ። ስራ ቆንጆ ነው። እንዴት ነሽ? ደህና ነሽ? አለሁ ይመስገን። ጠፋሽ እኮ። ያለውን ሁኔታ ነግረሽኝ የለ ለነፍሴ መፍራት ጀመርኩ። ለዛ ነው እኛ ጋር እንደዚህ አይነት ነገር እንደሌለ ታውቂያለሽ። አውቃለሁ፣ ግን ቢሆንም ምናልባት እየተከታተሉን ከሆነ በሚለው አይ ምንም አያመጡም እባክሽ። አንዱ መታውን እዚህ እንትን ሲል ነው የቆየው። ያ በቀደም የነገርኩሽ እሱ ግን አይፈታም እንዴ? ምን አይነት ችግሩ? ምን አውቂለት መጣ ዝም ብሎ ህመኚ ምናምን ሙድ ይዛል እንዴ? ጭራሽ ታምኚልኝ ይቅርታ ጠይቂ ሚዲያ ፊት ቆመሽ ምናምን ምን ማለት ጤነኛ አይደለም መሰለኝ ሳስቡ። ግን ጤነኛ ማለት ሚዲያ ላይ ፖስት አርጓልኝ አይደለም። ለምንድን ነው ማልሽ? ቢያላ አርጎልሻል። የምርሽ ነው ጌታ? ታዲያ ይሄ እኮ ታወቀብን ማለት ከሰርን እንደማለት ነው እኮ። እሱ ነው የምልሽ። ታዲያ ምን ይሻላል? አይ ምንም አመጣም አልሹ። ደስ ይበለው ብያልኩት። ከልብሽ ነው አይደል? ምክንያቱም ጠላትሽን ማቅረብ ነው ያለብሽ። እሱ ልክ ነሽ። ለዛ ነው። ግን አንድ በአንድ እሱን ቢሆን ዋጋ መክፈል አለበት አይመስልሽም? ስንኮ ነው እሱንም ባልደረቦቹንም ሰብስበናል። አንድ በአንድ ማለት ነው ከነ ቤተሰቦቻቸው ከነ ቤታቸው እያጣራው ነው ያሉት። አንድ በአንድ ነው በማይታወቅ መልኩ መደፋቸው ሁሉንም ማለት ነው። ደግሞ እነሱን እዚህ እንትን አይደለም ምን በቃ ደስ አይልም። ደስ መስጠት የለብሽም። ኧረ በእናትሽ ማን እንደሆንኩ አታውቂም እንዴ? ከኢትዮጵያ እስከ አሜሪካ የተዘረጋ መረብ ነው ያለኝ። ወጥመድ ውስጥ ነው ማስገባቸው ሁሉንም። አንቺን አላማውቃቸው ጭራሽ ታሚ ምናምን ባልሽ ምናምን እያለ ይደሰኩራል። ምን አገባው ስላንቺ? ምን አውቂለት? ሲጀመር ይከፈላል። ምንድነው ሀሳቡ? አላማው ምንድነው? እሱን እኮ ነው የምልሽ። እኔ ምን እንደሚፈልጉላ እኮ የሚገርምሽ እኮ ብር እኮ የፈለከውን ያልስጠውላ አልኩት መጀመሪያ ማለት ነው። ለምን ባልደረቦቹም እነሱ የሚቀመጡ ለምን እሱን አታስቀድሙ? ይሄ እኮ ቀላል ነገር ነው። ኖ አሳይቼው ማለት ነው። እንደዚህ አይነት ሰውማ በጣም ነው የተደፋፈረኝ። ገብቶሻል? አቅሜን አላወቀም ምናምን አላወቀኝም እና አውቆኝ እንዲሞት ነው የምፈቅድለት እንደዚህ አይነትን ሰው። እንደውም ቆራርጬው በህይወት እንድኖር ነው የማደርገው። አልገለውም ሁላ። ምክንያቱም ማንም እንደዚህ ደፍሮኝ አያውቅም። ታውቂያለሽ? አይ እሱ ከፋ። ጭራሽ ካሜራ ይዞ መጥቶ ይቅርታ ሚዲያ ላይ። ኧረ በእናትሽ ተይ በእናትሽ። ደረቅ እኮ ጭራሽ እያንዳንዱ ቤቶችን እኮ ያውቃል። ሁለት ብቻ ናቸው አለ ማለት እየተከታተለሽ ነው እኮ ዞሮ አላውቅም። ብቻ እንዴት እንደሆነ አላውቅም። ግን ደግሞ እኔ ቤት ውስጥ እንኳን በር ስከፍት እሱ ነው በቃ ቤት በሌለውበትም እኮ ያ ለምን እዚህ መጥቶ አይተዳደርም? የሆነ ክፍል ስጪውና አብሮሽ ይተዳደር። በጣም ብዙ ድሎችን ቀኑን እኮ ነው ያቀረበው። ብዙ ድሎችን ሰጥቼው ነበረ። ኢቭን እንኳን አሜሪካ ላከ ሁሉ ብየው ነበረ። ግን አይገባም። ኧረ አይገባም። ምንድነው ታዲያ? እኔ አላውቅም። አንቺ ተሳስሮ ምናምን ያለሽ ነገር ለማውራት ነው ምናልባት የሰጠሽው ገንዘብ እሱንማ እንደማያገኙ ያውቃል። እኔ አላውቅም። ብቻ ልጁ የሆነ ከባድ ነገር ደስ ማለት የራሱ ጉዳይ። ግን ያው አንቺ ከፈቀድሽልኝ እኔ በምችለው እጅሽ አስገባዋለሁ። እሱ ግን አይከብድሽም አውቃለሁ። ግን ሞር ደግሞ አምጥቼ የመስዋዕት በግ ላደርግልሽ እችላለሁ።
እሱን አልፈልገውም እሱን ታውቂያለሽ። አልወደድኩትም። በቃ የሆነ የሚከብድ ሰው የለም ዝም ብሎ የሚያስጠላሽ ማስወገድ ነው እንዴ አይነት ይሄ ለመስዋዕት ራሱ አይሆንም። የምሬን ነው የምልሽ። ደሙ ራሱ እንትን ማለት አይቀርም። እሱ ልክ ነው። ታዲያ አዳዲስ እንትን የገቡ ልጆች አሉ ማለት ያው ስራ እንፈልጋለን ምናምን የሚሉት አሉ። ለሱን ሰብስቦ ማምጣት ነው ቀላል ነው። ኧረ የሚባል ነገር የለም። በደንብ አድርገን ሰፋ አድርገን እንደውም ኢትዮጵያ ውስጥ አንድ ቅርንጫፍ ብቻ እንዲኖር አልፈልግም። በጣም ብዙ በየክፍለ ሀገሮቹ እንኳን በየክልል ከተሞቹ ይሄንን ነገር ማስፋፋት አለብኝ። ገባሽ? እንደዛ ስለሆነ አንቺ የምሰጥሽን ስራዎችን በደንብ እየተወጣሽ እንደሆነ አውቃለሁ። በደንብ አሁን እንደውም የወርቅዬ አክስት እኔ ቤት የነበረችው ልጅ ታውቂያለሽ? አጇን የቆረጥኳት የእሷ አክስት መታ ነበር። ምን ልትሰራ መታ ነበረ? እዚህ መታ ነበር። ኦኬ አንቺ ጋር መጣች? አዎ። እና ልጆችን ህፃናቶችን እንድታመጣልኝ ተስማምተን ነበረ። እና አምነሻት ወደኛ ስራ ቀላቀልኳት እያልሽ ነው? በጣም ብልጥ ሴትዮ ታውቂያለሽ? ብልጥ እንዴ አሳልፋ ብትሰጠን ነው። አረ ወፍ እናቴ እንደውም አንቺ ነው ማላምሽ ነገር ማለት የምሬን ነው። ሴትዮዋን ብታያት አይ አይደለም የሴትዮዋን ታይ አንቺ ነው ማላምሽ ማለት አይ እሱ እንኳን ያው ለወሬው እንትን ነው ለማለት ነው። እና በቃ ጎበዝ ነች ታውቂያለሽ። ብር ብቻ ካሳየሻት ጉብዝና እኮ አይደለም ይሄ ሚስጥር ትሸፍንልሻለች ወይ ነው? ምንም የእህቷን ልጅ አምጥታ እንደ የሰጠችኝ እየቆራረጥኩኝ እያሳየኋት እንኳን እሷ አስጨካኔ ከፋ። እንደውም እኛ በስንት በጣም እሱን እኮ ነው የምልሽ። እኮ ዞሮ ቢያንስ ባዳ ነው። ኧረ የምን ባዳ ነው እናቴ? የሚባል ነገር የለም። መስዋዕት ማድረግ ካለብሽ አባትሽን እንዲሆን ማድረግ ነው። እንደዚህ የሚባል ነገር ምንድን ነው? ዛሬ ልትቆረቆርለት ነው እንዴ? እንደማናውቅ አባትሽ እኮ እንዴት እንደሞተ እኔ በደንብ ነው የማውቀው። እናውቃለን ያው እንዳታስታውሺ። ለምንድን ነው የማላስታውስ? ተጸጸች መሆኑ ማለት አንድ የተፈጠረ ነገር ነው። ገና እኮ አሁን ወንድሞችሽንም አንድ ባንድ ታደርጊያለሽ። ገባሽ? ይሄ እኮ መጀመሪያ የገባሽበት ጉዳይ ነው። አይ ልክ ነሽ። እኔ እንኳን ልጄን የ7 ዓመት ልጅ አንገቱን ላይ ቢላዋ ሳረግ ምንም አልመሰለኝም። እሱ ልክ ነሽ። አሁን አላደርግም ብሉላ አለማድረግ አልችልም። አንዴ ገብቼበታለሁ። ዋናው ገንዘብ ነው። ያ ከምንም በላይ ገንዘብ ነው። ልጅ ከፈለግሽ መግዛት ትችያለሽ፣ ባል መግዛት ትችያለሽ። ምንም በቃ ገንዘብ ካለ እሱን እኮ ነው። እኔም ወደፊት ያው እንዳንቺ መሆን ነው የምፈልገው። ማለት አሁን በአንቺ ስር እየተዳደርኩ ምናምን አይነት ነገር አይደለም። ሞት ደግሞ የተሻለ ደረጃ መጥተሽ ነው የምፈልገው። እንዴት ነው ቤት ተስማማሽ? አሁን የገዛሁልሽ ቤት ቆንጆ ነው ይወጣል አይደለም? መንጃ ፈቃድ ያወጣሽ ነው አይደለም? አሁን በቅርቡ መኪና ይገዛልሽ። አንቺ ብቻ ትዕዛዞችሽን መፈጸም ብቻ አንጠበቅብሽ። እሱ ነው የምፈልገው። ለዛ እኮ ነው የምኮራብሽ ታውቂያለሽ። ያ እና ሴትዮዋን ባይዘው ታስራለች። ሴትዮዋ የወርቅ ያክስ 3 ህፃናቶችን ልታመጣልኝ ተስማምተን መጨረሻ ሰዓት ላይ ይሄ ከይሲ አሁን የመጣው መቶ የነበረው ልጅ ካንቺ በፊት መቶ ነበር። እንደቀልድ እኮ ነው ታስራለች እያልሻለሽ እኮ እሱን እኮ ነው የምልሽ። ስለኛ ታሪክ ታውቃለች። ኖ ምንም አታወራም። አይደለም እኔ አታወራም። ሰውነት እኮ ስምኝ አስጨርሽ። የሚደረብኝ ሰው ሳወራ አልወድም ታውቂያለሽ። እና ትወጣለች እሷ በቅርቡ በቃ ትወጣለች። ምንም እንትን የሚል ነገር የለውም። በ2 ቀን በ3 ቀን ውስጥ ይቅርታ ማለት እኔ እንደ ጓደኛ እንደ እህት ምናምን ስለቀረብኩሽ ነው እንዲህ ማውራሽ በጣም ይቅርታ። ኖ ምንም አይደለም። እሱ ምንም አይደለም። ግን ማለት ነው አንቺም የሷን ስህተት እንዳትሰሪ መቶ ነበረ። እኔ ሳልኖር ቤት መቶ ሲያወራት ቆይቶ ሄደ። ድብቅ ካሜራ አስቀምጦ ሄደ። አልነገረችኝም። ሰሞኑን ራሱ እስር ቤት ውስጥ የተውኳት ለምን እንደሆነ ታውቂያለሽ? ለሰራች ስራ መቀጣት ስላለባት። ገባሽ? እንጂ ከፈለኩ ዛሬውን ማታውን ማስወጣት እችላለሁ። ግን ምንም አታወራም። ምክንያቱም እሷ የኛን ነገር አወጣች ማለት እሷም ያልቅላታል። እሱን ታበቃለች። ኖርማል እኮ ምንም አታወራም። እንደሚያልቅላት እኮ መጀመሪያም አውቃ ተረታ ነው የገባችበት ስራ። ያ ስለዚህ ምንም አታወራም። አታመጣም ማለት አይደለም። የሆነ ነገር ቢያስገድዳት ነው አይደለም። ይሄን ነገር አወራሽ ማለት እኮ እኔ እዛ እስር ቤት ውስጥ ሆና እኮ በአንድ ቀን መግደል እንደምችል እሱ ታውቂያለሽ እኮ። ዞሮ እኮ እንደምትሞት ታውቃለች። ግን አታወራም። ሪዝን እንኳን የላት። እኔ እርግጠኛ ነኝ እኮ ነው። አታምኚኝም? እርግጠኛ ነኝ ነው የነገርኩሽ ያለው። ግን በዚህ ዙሪያ ሲሆን ግን ለማመን ይከብዳል። በጭራሽ ምንም አታወራም። እሷ እዛ ምንም ነገር ልታወራ አትችልም። ባይሆን ስራዬ እየተስተጓጎለ ነው። ሰሞኑን 3 ህፃናቶች ያስፈልጉኝ ነበርና
ተስፍሽ ለማምጣት ነው ያለው ፍሬ ምን ሆነ በቃ እንደዛ ከሆነ በጣም አሪፍ የፈለግሽውን ያለ ብር ያስፈልግሻል ነው ያው ከተሰጠኝ አልጣል ኦኬ እሺ በቃ የሆነ ብር ሰጥሻለሁ አንቺ ደግሞ ህፃናቶቹን በተለይ ደግሞ 2 ሴትና 1 ወንድ ቀይ ልጆችን ያፈልገው ገባሽ ስለዚህ ያው በቃ እነዚህ ነገር ታመጣሽልኝ እኔ ደግሞ የምሬን ነው የምልሽ እኔ አሜሪካ ሊድ እንደሆነ ነግርሻለሁ አይደለ ያ ስለዛ ይሄንን ነገር አንቺ እንድትቆጣጣሪ ነው ማደርገው እዚህ ችግር የለውም ግን የዚህ የጋዜጠኛውን የልጁን አንድ ብለሽ ልትሄጂ የሆነ ነገር መስመራት ይዘን አሬ ጋዜጠኛ በእናትሽ አሁን ስላነኝ ያወራው ነው መጨረሻው አሰናብሽና ለምን አንቺ ከሄድሽ በኋላ በጣም የሚፈጠሩ ነገሮች ይኖራሉ ተራ ነገር ነው ብዬ በቃ ችላ ባልኩት በእናትሽ የሆነ ተራ ነው እንዳትቆጥ የትዛነ ተስሯታል እሱ ቀርቶ እኔ የማደርጋቸውን ነገሮች እኮ ያወቀ ነው በቃ እሱን እኮ ነው የምልሽ ሁሉን ነገሮች ያወቀ ነው ምንድነው ሻውን ማደርገው ስለዚህ የሆነ መስሪያት ይዘሽ የሆነ መስመራት ይዘሽ ብትይዙ ነው ኢንሻአላህ እኛ ላይ ጥለሽ ሄድሽ ማለት ዞሮ አንቺ ማግኘት የቻለ ሰው እኛን ማግኘት አይከብደውም አስተቢ ወይ ነገር እስር ቤት ሊወረውረኝ ይችላል ወይ ሊገለኝ ይችላል ወይ አድፍናል የሆነ ነገር ያተፈጠረ ማለት ደግሞ አንቺ እዛ ሆነሽ እዚህ ያለውን ነገር ማንቀሳቀስ ይችላል እሱማ እንዲሆን አልፈቅድም በጭራሽ በቃ መገደል ካለበት ምን ተንራለው እኔማ እንዳልኩሽ በቁሙ ማየት አለበት ብዬ ነው ያሰብኩት ግን እኔ መጥቼ ነው ብዬ ማስበው ከወዳኛው ማስተማር እንደዛ ይሻላል ለማታ እግሩን ተቆራረጡና ኖርማል ነው እግሩን ተቆራርጦ ፍቃይ ነው ያለ ለሱስ መታኮ ፈቂ እኔ ምልሽ እንብለው እንዴ ያስማማል ከምርሽ ነው ተጋምተው የዘመን ቢሆን ደግሞ ጥሩ ነበር ቢሆን ጥሩ ነበር ግን በቃ እንደውም ግን የሰው ፍቃድ አልወደውም ግን በቃ እስኪ ላንቺ ስልኩን ከተመችሽ አረ በቃ እኔ አጣፍጬ ይችላል እንደዛ ከሆነ ስልኩን አስቀምጦ ስለሄደ ደውልለታለሁ ይመጣል ከዛ መቆራረጥ በደስታ ነው ማለት ነው መጀመሪያ ላይ እጅጉን እሱ ነብሱ ይያለ በአንድ ነው ትመጪኝ ታቀልሽ እያየ ያውም እያጎረስነውና አንበንበላ አጣጥመን እንደዚህ ማለት ነው እንዲህ አይነት ነገር ነው የሚገባው በቃ የምር በቃ ደስተኛ ያደረግሽ ነው ታቀልሽ ብሎ እግሩን ተቆራረጪና አንዴ ተጠብሻለሽ አንዴ በቀቀል ከዛ መረቁን እያጠጣሽ ምናምን እየጠጣን እየተጫወትን የቁም ስቃይ በቃ አሁን ያልሽ ነገር ተመችቶኛል በቃ ከእግሩን ጀምራል እንዴት እንደሚል ያሰብኩት ነው ይሄ ነገር እሱ ላይ ራብ ሲሆን ደግሞ ይበላዋል ባይወደውም አስቢ ምን ሊል እንደሚችል ያህን ደስታ የሚጣጣ ሰው እጁን እየቆራረጥሽ ስታጎርሽ ደግሞ ማጠጣት ነው ድፍረቱ ደግሞ እንዴት ይዳፈርሽ ነው እናትሽ እሱን እኮ ነው የምልሽ ከአቅሜ በላይ ነው አሁን የእውነት ለመቻል ለመቋቋም የሞከርኩ ነበር ግን አልቻልኩም ማይቻል ሰው ነው አሁን በቃ ያለን አማራጭ ይሄ ቆይ ግን ማለት ነው ቆይ መጀመሪያ ከሱ ጀርባ በጣም ብዙ ሰዎች አሉ ምንም እዚህ ሲመጣ እኮ ቢያንስ ከ5 እና ከ6 በላይ ሆኖ ነው የሚመጣው ዋናው እሱ ከሆነ እኮ እሱ ከተያዘ እነዚህ ሰዎች ያው ዞሮ ወይ እሱ ተላላኪ ወይ ነገር እያንዳንዱ ነገሮች ሁሉን ነገር ስለሚያውቁ መጀመሪያ ከሱ ጀርባ ያሉትን ሰዎች በሙሉ ካጠፋን በኋላ ወደሱ ብንመጣ ይሻላል የሆነ ነገር ቢሆን እንኳን ወደ አንቺ እንዳይመጣ ስለዚህ እነዛ ወጣቶች እኮ ለማያዝ ደቂቃ አይፈጅብንም ኖርማል እሱ ተያዘ ማለት እሱን እንይዘውና ደውለን የምትፈልጉት ከሆነ የኛን ሰዎች እዚህ አዘጋጅተን እንጠብቃቸዋለን ይመጣሉ በቃ አለቀ አሁን በቃ በደንብ ምርጥ አይዲያ ያመጣሽልኝ እንደሱ ይቀርላል እንጂ ምን መሯሯጥ ነው ለነሱ ሳሰተሽ እቅድ አሁንማ የምር ማልወደውን ሰው በቃ ለመብላት እንትስቲኩ የምር እኔ ራሱ የተከፈተ ነው ቆንጆ ሴርሞኒ ያዘጋጅታ ምናምን እንደዚህ አይነት ሰው መሸኘት እስከወዳው ግን እኮ ከለሩ አይተሽዋል ጠቆር ያለ ነው እሱ ትንሽ ለመብላት ራሱ ይተቀጥጣል ምን እንዳማሪ ነገር ከዛ በፊት ማለት ምን እንዳማሪ ነገር ኖች ቀይ ወጣት ሴት እንደውም ልልሽ አዘጋጅቻለሁ ማለት ከምርሽ ነው ከምርሽ ነው አይተን ከዚህ ከሆነ በቃ የምትመጪኝ ሳልነግርሽም ታስቢው ነገር በጣም ደስ የሚል የምሬን ቀድመን ቀይዋን ሴት እንትን ለለና እሱን ደግሞ የሷ ማስተዛዘኛና አንድ ሴትና አንድ ህፃን አለ ያልሽኝ እነሱ ነው ህፃኑ አለ ግን መጀመሪያ እቺ ነው ቀይዋን ብናስቀድማት ከዛ በኋላ በሷ ምን ሀዘን እሱ ያስገባል ማለት ለኛ ኖርማል ደስታችን ነው
በትክክል በቃ እንዴት ነች ማለት ቀይ ነች ምናምን ቀይ ሞዴሉ ሁላ የምትመስለው ምን ብላ ጥሩ ነው እኔ ጋር ማለት ነው ደወለች የሳምራ ምን እያልኳት ስራ የምትፈልጉ ሴቶች ምናምን እሷ ያስደስታት ገንዘቡ ነው በወራም ታሽሩ ምናምን ስላት በቃ ፈገግ ብላ ጥርስ በጥርስ ሆና ነበር ታወራኝ በእውነት ከዛ ችላ አልኳት የሆነ ንግግሯ ምናምን ስለ ቤተሰቦቿ ስታወራ ተቸግራ እንዳደገች ምናምን ስታወራ አሳዘነችኝና እንዴ ለምን ሌላ እንዴት እንደላቋ ያደጉትን ለምን አልፈልግም ብዬ ተውኳት ግን በቃ ብሩ ያለሽ ኧረ ልነግርሽ እኮ ነው ከዛ ብሩ አስደሰታት መሰለኝ በየጊዜው እየደወለች አራት ሰሪ ምናምን ጨቀጨቀችኝ በራስሽ እጅ ልሰዋ ካልሽማ ምን አደርጋለሁ አልኩኝና ቀጣላት አይ ግን ማለት ነው ለወደፊቱም እንደዚህ አይነት እድሎችን ማሳለፈች ያው ታምሽት ሄደዋለች ምን አገባን የኛ ህይወት ነው እሱ ልክ ነሽ ግን ታልኳ ምናምን አይ እንባልሽ እዚህ ስራ ላይ ማለት አንድ ያልገባሽ ነገር እንደሆነ ታውቂያለሽ እዚህ የኛ አባል ስትሆኚ ሀዘን የሚባል ነገር ሀዘኔታ የሚባል ርህራሄ የሚባል ነገር ጭራሽ ከአእምሮሽ ውስጥ ማውጣት ያለብሽ ገባሽ እኔ ምን አሰብኩ መሰለሽ ሙሉ በሙሉ አዝኜላት እኮ አይደለም አሁን ለምሳሌ ነው ያለው ከኔ ስር ደግሞ እያመጣች ብትላላክ ታማኝ ሰው ከሆነች እንድናስገባት ነበር ሀሳቤ የሚባል ነገር ይላል ዞሮ ይችላል ከችግር ለማውጣት ስትል ቤተሰቦቿን ሰዋልናለች ይሄንን ጭምር ብናስብ እንደዛ ነው ያሰብኩት እንጂ እኮ ሙሉ በሙሉ አዝኜላት አይደለም ባይሆን አጣርተሻል ታናሽ ወንድም ምናምን ካላት አላት ግን ምን ታዋት እንደዛ ነበር ያሰብኩት ግን በቃ አሁን ጥቁሩን ከእንትን ከማለታችን በፊት እሷ ትቅደም ሌላ ሰው ይችላል በትክክል እንደዛ ብናረጋው ሞራል ነው በጣም አሪፍ አይዲያ በጣም አሪፍ እና ለቤተሰቦቿ ምናምን መላ እንዴት ማስገብተሽላቸዋል ለቤተሰቦች ማለት እንዴ እሷን እኮ በራሷ ነው ያገኘዋል ኦኬ በቃ እንደውም ታመጫታለሽ ዛሬ ታመጫታለሽ አንቺ ጋር ነው ያለችው አንቺ አሁን በይ አሁን ላላመጣት አሁን ታመጫትና ለቤተሰቦቿ በቃ ጠቀም ያለ ነገር ትልኪላቸዋለሽ በራሷ አካውንት ማለት ምንም አይነት ጥርጣሬ እንዳይኖራቸው ኦኬ ቤተሰቦቿ ለሚባያቁ ኖ ልትናገር ትችላለሽ ኖ ምንም ቢሆን እኮ ወልደዋል ታውቂያለሽ እና ማስተጋቢና ቦታም ቢሆን የሆነ ዋጋ ነው ሊኖራት ይገባል ለመጣል ነው ህይወታቸውን ይለውጡበት ይስናኑበት የልጃቸው ዋጋ በሚለው የሆነ ለኛ ምናምራችን አታወጣም ታውቂያለሽ ልጅቷ ግን እኛ የምንሰጣቸውን ያህል አታወጣም ቢሆንም ዛሬ ካስደሰተችና መስዋዕት መሆን ከቻለች በቂ እኮ ከምንም በላይ እኮ አንቺ ምንድነው እናትሽ እንደዚህ አይነት ነገር ታነጻጸሪያለሽ ሁለቱም እኮ የአንድ ሳንቲም ገጽታዎች ናቸው ማይለያዩ ነገሮች ቀይ ደም መጠጣት አላማረሽ እኔ እኮ ደም መጠጣት አልወድም ከመረኝ መስዋዕት ሲሆን ሲፈስም ማየት ደስ ይለኛል እንጂ ያ ሞቶና ምን ቀይ በቀይ ሆኖ እኮ ሌላ ታሪክ እኔ እስካሁን ነው ደስ የሚለኝ ብቻ ፍሪጁን እጄ ስከፍተው ሁሉ ጊዜም ስጋት ነው አስበሽዋል ለዛውም ይሄ አይነት ቴስት ያለው ስጋ ያበሬ ምናምን ያልሆነ እሱ እኮ ነው ዋናው ነገር እሱን እኮ ነው በቃ እያየሻቸው ምናምን እንትን ብለሻቸው ምናምን ነገር የለም ቁርጥ አድርገሻቸው ከዛ እሱን ስትበይ ምናምን ያለው ቀስክ አሁን ግን በጣም ለምደሻል አንቺ ተለመድኩ የመጀመሪያ ሰሞን ግን እንዲከብድ ነው እንደነበር ለምን ዘንከብድ እኔ በሁለት ቀን እኮ ነው ለመድኩት እዛ አሜሪካ ግን የውጭና የኛ ሲሆን ደግሞ ልዩነት አለ ምንም የለም እንደውም እነዛ ነጮች ምናምን ደስ አይሉም የምሬ ነው ስጋውና ደስ ማይለው በቃ አሁን እንደሚያስደስቱላ አልመሰለኝም ነበር ሰዎቹ እንዲህ ስታያቸው በራሱ ደስ አይሉም ነጮች እኮ አዎ ደስ አይሉምና እንደውም እዛ በጣም እንትን አይለፈልሽ በቃ ወደዚህ ስራ ትገቢያለሽ ትለወጫለሽ ማለት ለሶስት ቀን እስኪሞላኝ ድረስ በጣም ነበር የከበደኝ እንዴት ነው ሰው ስጋ ደም አይከብድም ይጋልኩላ ነበር ማለት ነው ለራሴ ግን እየተላመድኩ መጣሁ እንደውም ዓለም ላይ እንደዚህ የሚያስደስት ስራ ራሱ የለም ከበር ገንዘቡ ብቻ በገንዘብ ተደሰቻለሽ እዚህ ጋር በምታረጊ ነገር በቃ ሌላ ታሪክ በቃ እንደዛ ከሆነ ዛሬ ልጅቷን ታመጭልኛለሽ እንደፈለግን መዘርዘር መቆራረጥ አሁን ማናፈቀኝ እኮ የምሬን ነው እኮ አሁን ባለፈው መጻል ልጅ ለሰዋ ሰሊሃ ከይሲ አሁንም ድጋሚ መጣብኝ አረ ስንት ነገር ያበላሽ እንደሆነ በቃ የዛ ቀን አሁን አንድ ሳምንት ምናምን አረ በጣም ብዙ ቀን ሆነ እንትን ካላልኩ ይሄን ሰው ቢያንስ 2 ቀን ውስጥ ምናምን እናሰናበተውና በአንድ ሳምንት ውስጥ ላጥ አንስካ ባይታዊ ዛሜት ፈልገሽ ከማገር
እኔ እዚህ ያለው ስራ ኖ ሌላ ሰው አንቺ ማሳመንና ማስቀመጥ ከቻልሽ በገንዘብ ኢትዮጵያ መርዳት ነው ፈልገው ከምሬ ይሄን ነገር አንቺ ማስፋፋት ፈልጋለሽ ማለት ነው። ግድ ነው አንቺ ያለሽ እዛ አንቺ ያለሽ እኔ እዚህ ሆናለሁ። አስፈላጊ ከሆነ ጎን ለጎን ሰዎችን እየጨመረ ማስፋፋት የኔም አይዲያ እንደሱ ነው ታውቂያለሽ። ባይዘው እኔም እዛ ስኖር ደስተኛ አይደለም ታውቂያለሽ። በቅርቡ ተመልሼ እንደመጣም ተስፋ አድርጋለሁ። ግን መንግስት ነው የምትሆነው ያለው ዶክተር ነው ምናምን ወይኔ የሚያስጠላው ነገር እዚህ በቃ እንደነዚህ አይነት ሰዎች ላይክ ሰሞኑን እያስቸገረ እንዳይነት ተቆርቋሪ ነው እኮ እሱ ነው እኮ የሚያስጠላሽ ነገር። ዝም ብለው የራሳቸውን ኑሮ አይኖሩም። ችግር እኮ አንዳንዴ ማሳደድ የነበረባቸው እኮ ገንዘብን ነው ችግር ነው እኮ በቃ እኮ ማሳደድ የነበረባቸው ገንዘብን እኮ ነበር። አልተማሩም ከየት ያመጡታል? እሱን እኮ ረዳዳው ማለት አንቺ ብቻ እፈልጋለሁ በይ የምትፈልጊው ሁሉ ነው ማመጣልሽ። እኔ የምልሽ አንድ የሆነ ፕላን ነበረኝ። ምን አሰብሽ? በእናትሽ በየክፍለ ሀገር ከተሞችም ታውቂያቸው ሰዎች አሉ አይደለም? አዎ ቢያንስ 5 ሀገራት አሉ ቢሮ ለመክፈት አስቤያለሁ። እዛ ወደዛ ለማስፋፋት ያ የምርሽ ነው? የምሬን ነው። አሰብ የክፍለ ሀገር ሰዎች ማለት እሺ ቢሮ ነው የምንከፍተው እዛ ቢሮን ከፍተን እንደዚህ አይነት ስራዎች እንደምንሰራ አይደለም የምንነግራቸው እስኪገቡበት ድረስ። አሁን ለምሳሌ ማለት ነው ኦንላይን ማርኬቲንግ እንደምንሰራ ነው የምትነግራቸው። አሁን ለምሳሌ እነዛ ሰዎች ኦንላይን ማርኬቲንግ ምናምን ብታያቸው አይገባቸውም አይደለም። እሺ እዛ ጋር እኮ እንደዚህ አይነት ሰዎች የሚመጡልሽ የሀገር እንትኖች ገበሬዎች ምናምን አይደሉም። ግን ተምረው ብዙ ስራ ያጡ ሰዎች ገንዘብ ቤት ላግኝ የሚሉ በጣም ብዙ ሰዎች አሉ። እነሱን ነው ማጥመድ ያለብን። ገባሽ? እሱም አሪፍ ነው። ኦንላይን ማርኬቲንግ እንደሚሰራ በጣም ሲምፕል እንደሆነ አርገን እናወራለን። ፕሮሞሽኖች ይሰራሉ፣ ቢሮዎች ይከፈታሉ። ከዛ በኋላ ከመጡ በኋላ እያንዳንዱን ሰዎች ወጥመዳችን ውስጥ እናስገባቸዋለን። ስለዚህ ሙሉ ፕሮሰሱን በኦንላይን አድርገን በአካል ደግሞ መታችሁና ማግኘት አለባችሁ። ያ ታስመጫቸዋለሽ። እንደመጡ የሆነ መላ ታስሰጫቸዋለሽ። የሆነ ብር በቃ ታስገቢላቸዋለሽ ወይ ደግሞ እጃቸው ታስሰጫቸዋለሽ። ከዛ አንቺም በዛ ስራ የተነሳ ያለሽበት ሁኔታ እንዲያውቁ ታደርጊያለሽ። ከዛ አሁን በዚህ ሰዓት በነገራችን ላይ ማንም ሰው ብር ይፈልጋል ታውቂያለሽ። እሱ ሁሉም ሰው እንዴ በተለይ ደግሞ ወጣቱ አካል እኛ የምንፈልገው እነሱን ስለሆነ በቃ ተምረው እውቀታቸውን ይዘው የተቀመጡ በጣም ብዙ ሰዎች አሉ። እነሱን ኮንትሮል እያደረግሽ ይሄንን ፕላን አድርጊያለሁና ይሄንን ነገር ደግሞ እንድትሰሪ የምፈልገው አንቺ ነሽ። ይቻላል። ግን ይሄን ሁሉ እያወራሽ ማለት ነው ክፍለ ሀገር ምናምን ብለሽ ስትነኪ የሆነ ሀሳብ መጣልኝ። አሁን ለምሳሌ ከክፍለ ሀገር ውጭ ሀገር መሄድ እንፈልጋለን ምናምን ብለው ፓስፖርት የሚያወጡ ሴቶች አሉ፣ ወደ ስደት የሚሄዱ ወንዶች። እሱን እኮ ነው የምልሽ፣ ወጥመዳችን ውስጥ እናስገባቸዋለን ያልኩሽ በዚህ መንገድ ነው። እነሱን ጭምር እነዚህ አሁን ለምሳሌ ያልተማሩ ሲሆኑ በብዛት ይገኛሉ። ያልተማረ ሰው እኮ ከባድ ነው እናታውቂም። የተማረ ሰው ነው እንደውም ነገሮች ቀላል አድርጎ ማሰብ የሚችለው። ያልተማረ ሰው ከሆነ ወጌ፣ ባህሌ፣ ታሪኬ ምናምን እንደነዚህ አይነት እንትኖች ነው ገብቶሻል የምልሽ ማለት እንዳሳብ ነው። ይቅርታ በጣም ግን አሁን ለምሳሌ ፓስፖርት ያወጣሉ ይጨርሳሉ። በመሀል ደላላ የሚባሉ ሰዎች አሉ። እኛ ፓስፖርት አስጨራሾች ነን ከኤጀንቶቹ ጋር እናገናኛለን ብለን በመሀል እንገባለን። ሙሉ ፕሮሰሳቸውን ጨርሶ አዲስ አበባ ሲመጡ እኛን ያገኙላል ማለት ነው። ከዛ በኋላ እኛ ምን እናደርጋለን? ወደ መስዋዕቱ መቅረብ። እንደዚህ ሲሆን ደግሞ ሞሪቃ ሁለት እንዲሆን እኮ ነው። አሁን ለምሳሌ ቢሮ ከከፈትን አይቀር እነዛም በኦንላይን ማርኬቲንግ፣ እነዚህም ደግሞ ውጭ ሀገር ትሄዳላችሁ በሚል እንደዛ ከሆነ በሁለቱም መንገድ መጀመር አለብን ማለት ነው። ሁለቱም ነው ኮምቢኔሽን። በቃ እንደዛ ከሆነ አንድ ሀገር ውስጥ ሁለት ቢሮ፣ ሁለት የተለያዩ አካባቢዎች ላይ እናደርጋለን። በሁለቱም መንገድ የሚያወጣውን መጠን መስራት። የቀረውን በኔ ጣል። አሁን የምትፈልጊው ነገር ካለ ልታዘዝልሽ። ይሄን ነው እንጂ እሺ፣ ተነሽ በቃ ልጅቷን አምጫት። አሁን ትንጣልሽ። አሁን ችግር የለውም። የመስዋዕቶቹ በጎች ተዘጋጅተዋል። እሺ፣ ፍጠኝ። ህፃኑን ኔክስት ታመጫለሽ። አሁን እሷን አምጫት። ለካ ባትሪ የለውም። ማነው ካርድ
አዎ ሳይለንት ላይ ነበር አለ። ኦኬ አዎ ሁሉ ነገር ሰላም ነው። አይ ምንም ችግር የለውም አያሳስብም። እሺ እሺ አይደለም ኧረ ምንም አያሳስብም። እዚህ ያለው ነገር ሰላም ነው። አዎ እንደ ተፈለገው ነው ሄደ። ምንም ችግር የለም። አዎ እሺ ልስጣቸው ለሁሉም። እሺ እሺ ችግር የለም። እሺ አዎ እነሱም አዎ ነግረውኛል። አዎ መልዕክቱን አምጥተዋል። እሺ በቃ እሺ ማታ እደውላለሁ ያለውን ነገር። እሺ ቻው። ኧረ ያምራል ቤቱ። ታወቂያለሽ አለቄ ማለት ወይኔ ታደለሽ ያልኩሽ ልጅ እሷ ናት። በጣም ጥሩ። አይ አስፈላጊ ሰዓት ላይ ነው የመጣሽው። ያው ታውቂኝ ማለት ያለውን ነገር አውሩና የሚያስፈልግሽ ነገር ካለ ደግሞ ደውዪ። ምንም የምታውቀው ነገር የለም ወይስ አውርተሻታል? ስለ ስራው ምንም አውርቻታለሁ። አሁን ካንቺ የሚጠበቀው የቤተሰቦች ምናምን ታሪክ ንገሪያቸው ወይ አካውንታቸው ምናምን ታውቂ የለም በቃል? አይ ለምን እኔ አይደል እንደምሰራው ስራውን አይደል የምሰራው? ቅድመ ክፍያ የሚባል ነገር ይሄን አልነገርሻትም እንዴ? ቀድመሽ መናገር ነበረብሽ እኮ። የራሴ አካውንት አለኝ። የነሱን ለምን እንደምሰጠሽ? አይ ሞር ደስ እንዲላቸው ምናምን። አይ ያን የራሴ አካውንት አለኝ። ምንድነው ልክ ነው። ተካብጆ ላንቺም እኮ ይሰጥሻል። የዳልሽ ነሽ አይደል? በሆነም እና እኔ የራሴን አካውንት በራሴ ማለት መጠቀም አልችልም? ምንድነው አንቺ ስራት አታውቅም እንዴ? ስሚኝማ አሁን አንቺ የምትፈልጊው ያህል ገንዘብ ለአንቺ በራስሽ አካውንት ይገባልሻል። ብር ልስጥሽ እኮ ነው የተባልሽ። ምንድነው እዚህ ጋር ትላላጣለሽ? ቆይ ስራው ምንድነው? ምንድነው ስራው እኮ? ስራው ምንድነው ንገሩኛ። ተነጋግረን የለ ስራው እኮ ንገሪኝ፣ ግልጽ አድርግልኝ። ግልጽ አላደረግሽልኝም። ስራው በቃ ሱቅ ላይ ልብስ ምናምን ይሸጥ ነው እኮ። እና በዚህ ላይ ደግሞ ቅድመ ክፍያ የሚባል ነገር አለ። እኛ ቅድመ እኮ ለራሴ ክፈሉ፣ ለራሴ ለአንቺ ክፈሉ። ማን ከፍልሻለን እኮ ተጨማሪ ነው እኮ ለቤተሰቦችሽ የሆነ ነገር እኔ እሰጣቸዋለሁ፣ ለቤተሰቦቼ እኔ እሰጣቸዋለሁ። በእኔ አካውንት አስገቡልኝ። እኔ ራሴ እሰጣቸዋለሁ። እንዴ ለምን ገምት ያልሽ እኮ ኖርማል። አሁን ለምሳሌ እሷ ይቅርታ በጣም እሺ፣ እሷ አሁን ለምሳሌ ለቤተሰቦችሽ ልላክ አካውንታቸውን ብትል እሰጣታለሁ እኮ። ለእኔ ትስጠን፣ ከዛ እኔ ለቤተሰቦቼ ማድረግ እችላለሁ። ምን ፋራንሽ እንዴ? ኧረ ፋርነት አይደለም እኮ እኔ ራሴ ማድረግ እችላለሁ። አስመሰለብሽ እኮ ማለት ተምረሻል ግን። አዎ ተምሬያለሁ፣ ግን ስለዚህ ያው ከመማር ጋር አይደለም። እንደውም ገንዘብ ሲባል ፈገግ ነው የሚለው፣ ደስ ይለዋል። አንቺ እንዴት ነው ይሄ ደስ ያለ ማለት አለ ማለት ጉዳይ ሳይሆን ለቤተሰቦች ይቅርታ አድርጊ ማለት በወር መቁጠር ስለለመዱ ነው። ለዛ ነው እሺ 3000 2000 ብር በወር መቁጠር ነው የለመዱ። ለዛ እኮ ነው ምንድነው እንጂ ብዙ ገንዘብ እኔ አላካበርኩም። በራሴ አካውንት አስገቡልኝ፣ ከዛ እኔ ለቤተሰቦቼ የማስፈልጋቸው ነገር በመጀመሪያ ማን ቤት እንደመጣሽ አውቀሻል? እኔ ማንም ሁኚ አያገባኝም። እንደዚህ እንድትናገሪ እሱ አሰሪ ነሽ፣ እንዳሰሪ አከብርሻለሁ። በቃ አንቺ ውጪ። በቃ እኔ ማድረገውን አደርጋለሁ። በቃ ምንድነው ቆይ ስራው ነገር እኮ ሱቅ ላይ ቆመሽ ልብስ ምናምን መሸጥ ነው እኮ። አይደለም በእንደዛ ገንዘብ አይደለም ሲጀመር እኮ ቆይ አንቺ ምንም ባላመጣ የምሰራውን ስራ ማወቅ አይደለም። ስራውን ፈልገዋለሁ ብለሽ እኮ 24 ሰዓት ስትጨቃጭቅኝ የነበርሽው አንቺ ነሽ እኮ። ስራውን ፈልጋለሁ። ስራውን ፈልገሽ ከመጣሽ ደግሞ ስራ እንሰጥሻለን። ስራ ሲሰጥሽ ደግሞ እኛ ጋር የራሳችን የሆነ ህግ አለ። ለቤተሰቦችሽ ገንዘብ ይላክላቸዋል። እኔ ደግሞ በራሴ አካውንት ግባ ለቤተሰቦቼ እኔ የሚያስፈልጋቸው ምን ችግር አለው ብዬ በቃ እኔ ማድረግ ስለምፈልግ ኦኬ ከራስሽ አደረገችልን ምናምን በቃ ለሷ ላኪላትና እዚሁ ወለሽታውና አይፈልግሽ ታዲያ አይደለም ባህላችንም ማለት። ስለዚህ እንዲያርጊ ወደ እሷ ላኪና እሷ እዚሁ ያለሽ ትላክላችሁ። አሁን ማድረግ ብሩን ልልክላቸው አይደለም የምፈልገው። ማድረግ ያለብኝ ላደርግላቸው ነው እንጂ ብሩን ቀስ ብለሽ እየሰራሽ ምናምን ሲሆን በህደት አይሻል እኮ። ብሩን በራሴ አካውንት አስገቡልኝ። ኖርም አሁን ልንገርሽ ይኸውልሽ፣ ብሩን መጀመሪያ ለአንቺ ትልክልሻለሽ፣ ላኪላቸው። ከዛ ቀጣይ በምንሰጥሽ ደግሞ ለብሩን መላክ አልፈልግም አልኩሽ እኮ ሴትዮ። ምን ሆነሽ ነው እናት? ምንም አልሆንኩም። ስራውን አትፈልጊም? ፈልገዋለሁ መሰለኝ። ካልፈለግሽው መሄድ ትችያለሽ። እኛ አንለማመጥሽ። እንደውም ይቅርብኝ ስራው። ለምንሽ ይመስሉኝ እስከዚህ የመጣሽው እኮ ብለምንሽም እኔ ስራ
ስራ አለኝ የሚጠቅም እኮ በቃ ስራውን የምትፈልጊው ለምንድን ነው? ገንዘብ ለማግኘት አይደለ? አዎ ገንዘብ ብንሰጥሽ ታዲያ ክፋቱ ምንድን ነው? እኔ ያልኩሽ ያለው በቤተሰቦች አካውንት ለምን ይገባል? በራሴ ይገባ እኮ ማድረግ ያለ እኔ እኮ በራሴ አካውንት ማድረግ የሚቀለውን እኮ ነገርኩሽ። እሷም ባንቺ ወደ አንቺ አካውንት ትልክልሻለች። ከዛ እዚህ ያለሽ ለነሱ ትልኪያለሽ። ለምን እኔ ገንዘቡን መላክ አልፈልግም እኮ። ቀጣይ ደግሞ ሁለተኛ ዙር እንሰጥሽ ከፈለግሽ እኮ አንቺ እስከፈለግሽው ገንዘብ መጠየቅ ትቻለሽኛል። ከዛ ገንዘቡን ስንሰጥሽ ደግሞ ለቤተሰቦችሽ ልትሰሪ ነው እዚህ ጋር ምንድነው? ልሰራ ነው የመጣ ታዲያ ምንድነው እዚህ ጋር የሚመላጥሽ ነገር ምንድነው? እኔ አልተላለጥኩም። የምሰራው ስራ ሰው ነው። ካንቺ አላንስም አልበልጥም። አላወቀችሽም። ይቅርታ በጣም እሷን አትናገረች። ምንድነው አለመታወቅ ሊሆን ይችላል። አንዴ እስኪ ምንድን ነበር ያለች? ምንድን ነበር ያለች? እንዳለቀነትሽ አከብርሻለሁ። በቃ አሰሪሽ ካንቺ አከብርሽ። ግን ስብና ስስሽ ደግሞ አላንስም። በምንድን ነው ማንሳው? ይቅርታ አድርጊልኝና ከሷ አንሳሽ ነው እዚህ ጋር ተቀጥረሽ ለመስራት የመጣው። ማንም ሰው በወጣትነቱ እሷ አገኘች፣ በቃ ከኔ ከፍ ብላ ስላገኘች እኔን ቀጠረች። ከዛ በተረፈ ምንም የምትበልጠኝ ነገር የለም። እኔም ማውቀው እስከማውቀው እንደዛ በቃ። ስለዚህ አንቺ እሷ የደረሰችበት ቦታ ለመድረስ ዛሬ ደግሞ ዝቅ ብለሽ መስራት መቻል አለብሽ። በደንብ እያዝናናችኝ ነው። እስኪ አንቺም እንደኔ ወጣት ነሽ አይደለ? ታዲያ እንዴት ነው እባክሽ እንደዚህ የሰው ብር ትለቃቀሚ እኮ ነው የመጣሽው? እሱን ረስተሽ ነው? የኔን ብር ማለት ነው። እኔ ማለት በላቤ የሰራው ኢትዮጵያ ውስጥ ማለት ነው ከ10 በላይ ቤቶች ያሉኝ ሰው ነኝ። ገባሽ? ይኑርሽ፣ የራስሽ ጉዳይ ነው። ያንቺ ሀብት ለኔ ነው ለኛ የለፋውበትን የጉልበቴ ዋጋ ትሰጪኛለሽ።